ሰላም የዩቲዩብ ቻናል ተመልካቾቻችን እንኳን ወደ ዩቲዩባችን በሰላም መጣችሁ። ታሪኩን ከመጀመራችን በፊት ቪዲዮ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ከየት ሀገር ሆናችሁ እንደምትከታተሉን በኮሜንት ንገሩን። ታሪኩ የሚጀምረው በአንድ ጥቁር የቅንጦት መኪና ውስጥ ነው። ናታን ኮል የተባለ የ35 ዓመት ወጣት ሚሊዮነር በመስኮት በኩል ወደ ውጭ እያየ ቢሆንም አእምሮው ግን ሌላ ቦታ ነበር። ውድ ልብስ የለበሰና ስኬታማ ቢመስልም አይኖቹ ግን ሰው እንደሌለበት ባዶ ቤት የቆሰሉና ባዶነት የሚታይባቸው ነበሩ። ናታን ከ8 ዓመት በፊት ጥሎት የወጣውን የቀድሞ ቤቱን ለመሸጥ ጉዞ ላይ ነው። አንድ ትልቅ ኩባንያ ሰፈሩን አፍርሶ የንግድ ማዕከል ለመገንባት ስለፈለገ ናታን ቤቱን $200,000 ሊሸጥ ተስማምቷል። መኪናው ከከተማው መሃል ወጥቶ ወደ ድሆች መንደር ሲገባ ናታን ትዝታዎቹ እየተቀሰቀሱበት መጣ። 8 ዓመታት ከሚስቱ ኤቨሊን ሞት በኋላ ናታን ከ8 ዓመት በፊት ፖሊሶች ደውለው ሚስትህ በመኪና አደጋ ሞታለች፣ ሰውነቷም ተቃጥሏል ያሉት ቀን ትዝ አለው። በወቅቱ ተጋብተው 6 ወር ብቻ ነበር የሆናቸው። ቤቱ ውስጥ ሲገባ ትዝታው ስላሰቃየው ቁልፉን ቆልፎ ወጥቶ ነበር። አሁን ግን ቤቱ ደጃፍ ላይ ሲደርስ አንድ እንግዳ ነገር ተመለከተ። በረንዳው ላይ ሰው የተረጋገጠበት ምልክት አለ። በመስኮት በኩል ሲመለከት ደግሞ መብራት ይበራል። ናታን በንዴትና በአግራሞት በሩን አንኳኳ። አንዲት ሴት በሩን ስትከፍትለት ግን ዓለም የቆመች መሰለው። ኤቨሊን ብሎ በሹክሹክታ ተናገረ። አሁን ኤቨሊን ነበረች። ያቺ የሞተች የተባለችው ሚስት በሕይወት ቆማለች። አንድ ነገር ግን ሁኔታው ተለውጧል። ናታን አለች ድምጿን እየተንቀጠቀጠ። ወዲያው አንድ የ8 ዓመት ገደማ ልጅ እማዬ ማን ነው የመጣው እያለ ሮጦ መጣ። ልጁ የናታን አይነት አረንጓዴ አይኖች አሉት። ናታን በድንጋጤ ሊወድቅ ደረሰ። ኤቨሊን ግን በፍርሃትና በንዴት ልጁን ጋረደች። መሄድ አለብን ልጄ፣ እያስፈራራን ነው አለችው። ናታን ግን እንዴት አንቺ እኮ ሞተሻል ተብሎ ተቀብረሻል፣ ይህ ልጅ ደግሞ የኔ ነው ሲል ጠየቃት። ኤቨሊን ግን አንተ ጥለኝ ሄደሃል፣ ያመንከውን አምነህ ዞር ብለህ አላየኸኝም ስትል በሩን በላዩ ላይ ዘጋችበት። ናታን በዚያ ምሽት እንቅልፉ በአይኑ ሳይዞር አደረ። የቤቱን ሽያጭ ወዲያውኑ ሰረዘ። በማግስቱ ጠዋት ልብሱን ቀይሮ በተራ መኪና ወደ ቤት ተመለሰ። ኤቨሊን ልጁን ሉካስን ወደ ትምህርት ቤት ስትወስደው ጠብቆ በድሮ ቁልፍ ወደ ቤት ገባ። ቤቱ ሲገባ ኤቨሊንና ልጁ ምን ያህል በችግር እንደሚኖሩ ተረዳ። የልጁ የልደት ሰርተፍኬት ላይ አባት ያልታወቀ ይላል። ብዙ ያልተከፈሉ የሕክምና ቢሎች አገኘ። ናታን በቅንጦት ሲኖር ሚስቴንና ልጄን ግን ለአንዲት ብስኩት ሳይቀር እየቆጠቡ እንደሚኖሩ አየ። ኤቨሊን ተመልሳ ስትመጣ ናታን ቤቱ ውስጥ አገኘችው። ናታን ተማጸናት። እንዴት እንዲህ ሊሆን ቻለ? 5 ደቂቃ ብቻ ስጭኝ አላት። ኤቨሊን ልጁን ወደ ክፍሉ ሰዳ እውነቱን ልትነግረው ተስማማች። ኤቨሊን መራራውን እውነት ዘረገፈችው። እናት ፓትሪቪያ መጀመሪያውኑ አልወደደችኝም። ድሃ ስለሆንኩ ለልጄ አትመጥኝም ትለኝ ነበር። በየቀኑ እየመጣች ትሰድበኝ ነበር። ያረገዝኩ ቀን ለናታን ልነግረው ስል እናትህ መጣች። ፓትሪቪያ በወቅቱ ኤቨሊንን እንዲህ ብላ ነበር፣ ልጄን ትተሽ ካልጠፋሽ በሆድሽ ያለውን ጽንስ አጠፋዋለሁ። አንቺን መግደል ለኔ ቀላል ነው። ኤቨሊን ልጇን ለማዳን ስትል ከናታን እናት ጋር ተስማማች። እናትየው የሐሰት የመኪና አደጋ አቀነባበረች። ባዶ የሬሳ ሳጥን አስቀበረች እና ለልጁ ናታን ሚስት ሞታለች ብላ ዋሸችው። ናታን ይህን ሲሰማ በገዛ እናቱ ላይ ያለውን ቁጣ ገነፈለ። እናቱ ላለፉት 8 ዓመት የልጁንና የሚስቱን ሕይወት ሰርቃለች።
ናታን ወዲያውኑ ወደ እናቱ ቤት በመሄድ እውነቱን እንደደረሰባት ነገራት። እናቱ በውሸት ልታማልለው ብትሞክርም ናታን ግን አላመናትም። ናታን እናቱን ከህይወቱ አባረራት። ለኤቨሊንና ለልጁ ሉካስ አዲስ ህይወት አዘጋጀ። ቤቱን ከማፍረስ አድኖ እንዲታደስ አደረገው። ሉካስ አባቱን ማወቅ ጀመረ። ናታንም በገንዘብ ሊገዛው ያልቻለውን ደስታ በቤተሰብ ውስጥ አገኘ። ናታን መኪናውን በከፍተኛ ፍጥነት እየነዳ ወደ እናቱ ቤት አመራ። ይህ ቤት ለውጭ ሰው ቤተ መንግስት ቢመስልም ናታን ግን አሁንም ውስጥ የነበረውን መርዛማ እውነት ገብቶታል። ያለምንም ማንኳኳት በሩን ከፍቶ ገባና እናቴ እውነቱን አውቄዋለሁ ሲል ጮኸ። እናቱ ፓትሪቪያ እንደ ሁልጊዜው በተረጋጋና ውድ ልብሷን እንደለበሰች ከፎቅ ወረደች። ልጄ ለምን ትጮኻለህ? ምን ሆነሃል? አለችው። ናታን ግን በዓይኖቹ እሳት እየተፋ ኤቨሊን በሕይወት አለች፣ ልጄም አብሯት አለ አላት። ፓትሪቪያ ግን አልደነገጠችም። እንዲያውም በንቀት ልጄ ድካም ሳይጫና አልቀረም። ኤቨሊን እኮ ከ8 ዓመት በፊት ሞታለች። ምናልባት ገንዘብ ፈልጋ የምትመስል ሴት አጋጥማ ይሆናል ስትል ልታታልለው ሞከረች። ናታን ግን አትዋሺ፣ ስለ መኪናው ቃጠሎ፣ ስለ ዛቻሽና ስለ ድብደባሽ ሁሉ ነግራኛለች ሲል አቀረቀረባት። ናታን እውነቱ እንደደረሰበት ሲያውቅ ፓትሪቪያ ያቺ የዋህ እናት የመሰለች ጭምብሏ ተገፈፈ። በብርድ ድምፅ አዎ አደረግኩት አለች። ኤቨሊን ላንተ የምትሆን ሴት አልነበረችም። ሕይወትን ልታበላሸው የነበረች እንቅፋት ነበረች። እኔ ደግሞ እንደ ማንኛውም እናት ልጄን ከውድቀት ጠበኩት። ናታን አላመነም። ጠበኩት ያለሽ ሚስቴን ገድለሽ ልጄን አስጥለሽኝ ሲል ጮህባት። እናቱ ግን በንቀት ያ ልጅ ፈጽሞ ሊወለድ አይገባም ነበር። እሷም ብትሆን በድህነት ውስጥ ልታሰጥምህ ነበር። አሁን ያለህን ስኬትና ሚሊዮነርነት ያገኘው እሷ ስለሌለች ነው አለችው። ናታን እናቱን አተኩሮ ተመለከታት። አንቺ እናት አይደለሽም፣ አንቺ ጭራቅ ነሽ አላት። ፓትሪቪያ ግን አሁንም አልተጸጸተችም ነበር። አንድ ቀን ታመሰግነኛለህ አለችው። ናታን ግን ወዲያውኑ ስልኩን አውጥቶ ለጠበቃው ደወለ። እናቴ በስሜ የምታስተዳድረውን ማንኛውም ንብረት እንዲታገድ ከቤቷም እንድትወጣ በሕግ እንድትጠይቅ እፈልጋለሁ አለው። ፓትሪቪያ ደነገጠች። ልጇ እንዲያደርጋል ብላ አልጠበቀችም ነበር። ናታን ከእንግዲህ አንቺ የሚባል እናት የለኝም ብሏት ጥሏት ወጣ። ናታን ወደ ኤቨሊንና ወደ ሉካስ ተመለሰ። ሉካስ መጀመሪያ ላይ አባቱን ቢፈራም ናታን ግን በትዕግስትና በፍቅር ቀረበው። ናታን ያን የድሮ ቤታቸውን አላፈረሰም። ይልቁንም በሚያምር ሁኔታ አሳድሶት ቤተሰቡ እዚያው ይዞ መኖር ጀመረ። ኤቨሊን ላለፉት 8 ዓመታት ያሳለፈችው ስቃይ አበቃ። ናታን በሰጠው ቃል መሰረት እናቱ ዳግመኛ ወደ እነሱ እንዳትቀርብ የፍርድ ቤት ትዕዛዝ አወጣ። ናታን ስኬታማ ነጋዴ ብቻ ሳይሆን አፍቃሪ ባልና ድንቅ አባት ሆኖ ቀጠለ። ሁኔታው እጅግ አስደንጋጭ ነበር። እናትሬ ፓትሪቪያ ፊት ለፊት ቆማ ያለ ምንም ጸጸት ስለ ኤቨሊን ትናገራለች። ናታን እሷ እኮ ተራ አስተናጋጅ ነበረች አለችኝ በንቀት። ምንም ትምህርት የሌላት ደረጃዋ ዝቅ ያለ ለኮል ቤተሰብ ስም የማይመጥን ምንም ነበረች። አንተ እኮ ትልቅ ቦታ ያለ ለቤተሰባችን ክብር የሚመጥን ሴት ማግባት ትችል ነበር። እኔ ግን በለቅሶ የታነቀ ድምፅ እሷ የማገባት ሴት ነበረች። ደግ አፍቃሪና መልካም ነበረች። ደስተኛ አድርጋ ነበረ አልኳት። እናቴ ግን አልቻለችህም፣ አደከመችኝ እንጂ በማለት መለሰችልኝ። ከሷ በፊት ትልቅ ዓላማ ነበረ። እሷ ካገባ በኋላ ግን ያንተ ትልቁ ህልም ወደ ቤት ገብተህ ከዛች አስተናጋጅ ሚስት ጋር ጨዋታ መጫወት ብቻ ሆነ። እኔና አባትህ ይህን ስም የገነባነው በብዙ ልፋት ነው። አንተ ግን በምግብ ቤት ላገኛት ልጅ ብለህ ሁሉንም ልታጠፋው ነበር። በመጨረሻ በቁጭት ጠየኳት። ስለዚህ እሷን ለማስወገድ ወሰንሽ? አሁን ደግሞ በሕይወታችን ላይ እንደ አምላክ ልትፈርጅ ፈለግሽ
አልኳት። እናቴ ግን ያለምንም ርህራሄ የሚያስፈልገውን አድርጌያለሁ፣ ሰርቶም የለ እሷን ካጠፋች በኋላ ስራህ ላይ አተኮርኩ እኮ ስኬታማ ሰው ሆንክ አለች። እኔ ግን ባዶ ቀረው ብዬ ጮህኩባት። ውስጤ ባዶ ሆነ። ብቸኛ የምትወደኝን ሰው አጣሁ። እሷ ግን አልወደደችኝም። ወደፊት ልትሰጣት የምትችለውን ሀብት እንጂ እውነተኛ ፍቅር የሰጠው እኔ ነኝ አለችኝ። በዛ ሰዓት እናቴ ለመጀመሪያ ጊዜ በደንብ ያየኋት መሰለኝ። አንቺ እብድ ነሽ አልኳት በሹክሹክታ። እናቴ ፊቷ እየጠቆረ እኔ ነገሮችን በአግባቡ የምመራ ሰው ነኝ አለች። አይደለም፣ ይህ ክፋት ነው አልኳት። አንቺ ነፍሰ ጡር ሴትን አስፈራርተሻል፣ የውሸት ሞት አቀናብረሻል፣ ማጭበርበር ፈጽመሻል፣ አባት ከልጁ ጋር እንዳይገናኝ አድርገሻል። ይህ ተግባር የእናትነት አይደለም። አንቺ እናት አይደለሽም፣ አንቺ ጭራቅ ነሽ። ይህ በስተመጨረሻ እናቴን አስቆጣት። እንዴት እንዲህ ትለኛለህ? ላደረኩልህ መስዋዕትነት ሁሉ ምስጋና ይሄ ነው ስትል ጮኸች። ምን መስዋዕትነት ብዬ ሳኩባት። የፈለግሽውን አግኝተሻል፣ ኤቨሊንን አስወግደሻል፣ እኔን ተቆጣጥረሽ ለሽንግላ የሚሆን ፍጹም ልጅ አድርገሽኛል። ወደ መውጫው ሲሄድ የት ነው የምትሄደው ስትል ጠየቀችኝ። ካንቺ ርቄ ለዘላለም ስላት ሞኛቱን ትመለሳለህ አለችኝ። እኔ ግን ቆረጥኩ። አልመለስም፣ ኤቨሊንና ልጄን ሉካስን እንከባከባለሁ አልኳት። እናቴ ግን ልጄ የኔ እንደሆነ እንኳን እንደማታመን በኔ ላይ ያላትን የገንዘብ የሹመት ስልጣን ተጠቅማ ሕይወታችንን እንደምታበላሸው ዛተችብኝ። ከሆነማ ጦርነቱ ተጀምሯል ብዬ ወጣሁ። ከቤት ወጥቼ መኪና ውስጥ እንደገባው ረዳቴ ሬቤካ ደወለች። ሚስተር ኮል፣ እናቶ ደውለው በሜፓል ስትሪፕ በሚገኘው ቤት ውስጥ ህገወጥ ሰፋሪዎች አሉ፣ ፖሊስ ጠርተህ አስወጣቸው እያሉ ነው አለችኝ። ደሜ ፈላ። እናቴን ኤቨሊንና ልጄን ሉካስን ለማሳሰር እያሴረች ነበር። ሬቤካን ምን እንደምታደርግ አዘዘቻት። በፍጥነት ወደ ኤቨሊን ቤት ነዳሁ። ኤቨሊን በሩን ስትከፍትልኝ ደንግጣ ነበር። ሁሉንም ነገር ነገርኳት። እናቴ ሁሉንም እንደተናዘዘችና አሁን ደግሞ ፖሊስ ለትልክባት እንደሆነ አስረዷት። ኤቨሊን በፍርሃት ተዋጠች። ልጄን ይወስዱብኛል ብላ አለቀሰች። አልፈቅድም አልኳት። ነገር ግን እናቴን ለማሸነፍ ማስረጃ ያስፈልግ ነበር። ከ8 ዓመት በፊት የደረሰውን ሴራ የሚያሳይ ማስረጃ። በድንገት አንድ ሐሳብ መጣልኝ። አባቴ አልኩ። አባቴንና እናቴን ከተፋቱ 3 ዓመት ሆኗቸዋል። እሱ ሚስጥሮችን ሊያውቅ ይችላል። ወደ አባቴ ቤት ደውዬ እርዳታ ጠየቅኩ። ከ30 ደቂቃ በኋላ አባቴ ሪቻርድ ኮል በሩን አንኳኳ። ወደ ውስጥ ገብቶ ኤቨሊንን ሲያያት ልክ ሙት እንደተነሳበት ሰው ደነገጠ። ኤቨሊን በእውነት አንቺ ነሽ ብሎ ደነገጠ። ሁላችንም ተቀምጠን ናታን ሁሉንም ነገር ስለ ኤቨሊን መኖር፣ ስለ ሉካስና ስለ እናቱ ግፍና ስለ ዛሬው ዛቻ ለአባቱ ተረከለት። አባቱ ሪቻርድ ፊቱ እየገረጣ በዝምታ ደመጠ። እናትህ ብዙ ነገር ታደርጋለች ብዬ ሳስብ ነበር፣ ግን ይህን ያህል ጭካኔ በጭራሽ አልገመትኩም አለ። አባቴ ኤቨሊንን በሕይወት መኖሯን በጭራሽ እንደማያውቅና እሱም እንደተዋሸ ነገረን። ስላላወኩኝና ስላልጠበኩሽ ይቅርታ አድርጊልኝ አላት። እየተነጋገረን ሳለ ትንሽ የእግር ኮቴ ሰማን። ሉካስ ነበር። አይኖቹ አልቅሶ እንደነበር ያስታውቃሉ። እናቴ ሁሉንም ነገር ደህና ነው፣ ጩኸት ሰምቼ ነው አለ። ኤቨሊን ልጇን አቀፈችው። ሉቃስ እኔን በጥርጣሬ ያየኝ ያ ትላንት የመጣው ሰውዬ አሁንም አለ እንዴ ሲል ጠየቀ። ወደ ልጅ የተጠጋውና በአይኑ ደረጃ ዝቅ ብዬ ሉካስ፣ እኔ አንተ ወይም እናት ለመጉዳት አልመጣሁም፣ ልረዳችሁ ነው የመጣሁት አልኩት። ለምን ትረዳናለህ ሲለኝ እኔ እናትህ ድሮ ጓደኛሞች ነበርን አልኩት። እውነቱን የምነግርበት ጊዜ ገና ቢሆንም ልጄ ቃልን ትጠብቃለህ ሲለኝ ልቤ ተነካ። ቃል እገባልሃለሁ አልኩት። አባቴ አያቴ ኤቨሊንና እኔ አሁን አንድ ላይ ሆነናል። እናቴ ሀብቷንና ስልጣኗን ተጠቅማ ልታጠፋን ብትሞክርም እኛ ግን እውነቱን ይዘን ልንጋጠማት ተዘጋጅተናል። ጦርነቱም አሁን በይፋ ተጀምሯል።
አባቴ ሪቻርድ ያንቺ ጥፋት አይደለም ኤቨሊን አላት። ከዚያም ናታን እናቱን ፓትሪቪያን ሊጠራት የሚችል ፍንጭ ድሮ አይቶ እንደሆነ አባቱ ጠየቀ። አባቴም በጥልቀት አሰበና እንዲህ አለ። ስለ ኤቨሊን ባይሆን አንዳንድ ነገሮች ነበሩ። ኤቨሊን ሞተች ከተባለ ከአንድ ወር በኋላ ከጋራ የባንክ ሂሳባችን $50,000 ወጪ ተደርጎ ነበር። ስጠይቃት ኢንቨስት አድርጌ ነው አለችኝ። ከጥቂት ሳምንት በኋላ ደግሞ ሌላ $20 ሚሊዮን። ይህ ገንዘብ እናቴን ኤቨሊንን ለማስወገድ ለቀጠረቻቸው ሰዎች የተከፈለ ሊሆን እንደሚችል ተረዳው። አባቴ ምንም እንኳን አሁን ከእናቴ ጋር ቢፋታም በወቅቱ እናቴ ንብረቱን እንደምትደብቅ በሚል የሁሉንም የባንክ ዝውውሮች ኮፒ አስቀምጠው ነበር። ከገንዘቡ በተጨማሪ ሌላ ትልቅ ማስረጃ አገኘን። እናቴ ኤቨሊንን ከመጥፋቷ 1 ዓመት በፊት በከተማው ዳርቻ ላይ አንድ ያረጀ መጋዘን ገዝታ ነበር። ኤቨሊን ይህን ስትሰማ ፊቷ ነጣ። እዛ ነው የወሰዱኝ፣ መኪና ውስጥ ከማስገባታቸው በፊት የቆየሁት እዛ መጋዘን ውስጥ ነው አለች። እናቴ ያን መጋዘን ኤቨሊን ከጠፋች ከ6 ወር በኋላ በፍጥነት መሸጧን አባቴ ነገረኝ። ማስረጃ ማጥፋት መሆኑ ግልጽ ነበር። አባቴ ማስረጃዎችን ለማምጣት ወደ ማከማቻው ቤት ሲሄድ እኔና ኤቨሊን ብቻችንን ቀረን። ኤቨሊን በጣም ፈርታ ነበር። ናታን ነገሮች ቢበላሹና እኔ ብታሰር ልጃችንን እንድትንከባከበው ቃል ገባችልኝ። እኔም ልጁን እንደምጠብቀውና እውነተኛ አባቱ እንደመሆን ቃል ገባሁላት። ንግግራችንን ሳንጨርስ የፖሊስ ድምጽ ተሰማ። እናቴ አልተጠበቀችም። ወዲያውኑ ፖሊስ ልካብናለች። ኤቨሊንና ሉካስ በፍጥነት ወደ ላይኛው ክፍል እንዲወጡ አደረኩና በሩን ከፈትኩ። 2 ፖሊሶች ቆመው ነበር። እዛ ቤት ውስጥ ህገወጥ ሰፋሪዎች እንዳሉ ጥቆማ ደርሶናል አሉ። እኔ ናታን ኮል ነኝ። ቤቱ የኔ ነው። ያሉት ሰዎችም በኔ ፍቃድ ነው ያሉት አልኳቸው። ፖሊሶቹ ግን ለማረጋገጥ ኤቨሊንን ማየት ፈለጉ። ኤቨሊን እና ሉካስ ሲወርዱ ከዚህ ሰው ጋር ምን ትዛመዳላችሁ ተባብለው ተጠየቁ። ኤቨሊን በብልሃት ቀደም ሲል ሚስቱ ነበርኩ፣ ተቸግሬ ስለነበረ ነው እዚህ እንድኖር የፈቀደልኝ ብላ ዋሸች። ፖሊሶቹም ሙሉ በሙሉ ባያምኑ ባለቤቱ እኔ ስለሆንኩና ወንጀል ስላልተገኘ ትተውኝ ሄዱ። ፖሊሶቹ እንደወጡ ሉካስ ባይኖቹ ያየኝ ዋሸ። እናቴ ለፖሊሶቹ ዋሸች። አንተም ዋሸ፣ መዋሸት ስህተት ነው ትሉኝ አልነበረ ሲል በለቅሶ ጠየቀ። ተንበረከኩና ልክ ነህ ሉካስ፣ ዋሽተናል አልኩት። ነገር ግን እናትን ላለማጣት ስል የተጠቀምኩት ውሸት ነው። ቃል ገባልሃለሁ ከእናትህ ማንም እንዲለይ አልፈቅድም አልኩት። ሉካስ ግን አሁንም አልተረጋጋም ነበር። እናቴ ቃላት ለመስጠት ቃል ለመጠበቅ ግን ከባድ ናቸው ትለኝ ነበር። በዚህ መሃል አባቴ ደወለ። ናታን ትልቅ ማስረጃ አግኝቻለሁ፣ አሁን ኤቨሊንና ሉካስን ይዘህ ወደ ቤት ና አለኝ። እናቴም በበኩላ ከነዚያ ሰፋሪዎች ጋር የምትጫወታቸው ጨዋታ ይብቃ፣ ነገ ለብቻቸው ና፣ ካልሆነ ዋጋ ትከፍላለህ የሚል ዛቻ የመልእክት ላከችልኝ። ሁላችንም ወደ አባቴ ቤት ሄድን። አባቴ ሪቻርድ ሉካስን ሲያየው በጣም ተደሰተ። አንተ ልክ እንደኛ አይን አረንጓዴ ነህ አለው። ሉካስም ከአባቴ ጋር ወዲያውኑ ተግባባ። አባቴ ቢሮ ውስጥ አስገብቶን ያገኘውን ሰነዶች አሳየኝ። እናቴ ቫሊ ሴኩሪቲ ሰርቪስ ለሚባል ድርጅት በድምሩ $70,000 እንደከፈለች የሚያሳይ የባንክ ሰነድ አቀረበ። ከዚያ በኋላ አንድ ኢሜል አገኘን። ሚስስ ኮል የጠየቁን ጉዳይ ተፈጽሟል፣ መኪናው በፈለጉት ቦታ ወድሟል፣ ቀሪውን ክፍያ ይላኩ፣ ኤም ቶርዝ ይላል። ይህ ድርጅት አሁን ቢፈርስም አባቴ ኢሜሉን የላከውን አዳም ቶርዝ የተባለውን ሰው ፈልጎ አግኝቶታል። ያ ሰው እናቴ የቀጠረችው መሆኑንና በፍርድ ቤት መስክሮ እውነተኛውን ለመናገር ተስማምቷል። ኤቨሊን በደስታ ለቀሰች። አባቴን ማስረጃ እና የሰውየውን ምስክርነት እናትህ በሕግ ፊት ለማቆም በቂ ነው አለን። ቀኑ ደረሰ። አባቴ ሪቻርድ፣ ኤቨሊንና እናቴ የቀጠረችው ያ አዳምስ የተባለው ሰው ሆነን እናቴ ፓትሪቪያ ቤት ሄድን። እናቴ ስታየው ደነገጠች። ነገር ግን ኩራቷን ለመተው አልፈለገችም። ለብቻና ብዬ ነበር አለችኝ። እኔ ግን
ሁኔታው ተለውጧል። አሁን የምንነጋገረው በዝርዝር ይሆናል አልኳት። ቤቷ ገብተን በፊቷ ተቀመጥን። አባቴ ያገኘውን የባንክ ሰነድና ያንን ሚስጥራዊ ኢሜል አቀረበላት። አዳምስ እናቴ እንዴት እንደቀጠረችው እና ኤቨሊንን እንዲያስወግዳት እንዴት እንደከፈለችው በፊቷ መሰከረን። መጀመሪያ ላይ አላውቀውም ውሸት ነው ብላ ብትክድም ማስረጃዎች ግን የሚያስመልጡ አልነበረም። በመጨረሻ እናቴ ደነገጠች። አዎ እኔ ነኝ ያደረኩት ብላ ጮኸች። ያደረኩት ግን ላንተ ብዬ ነው። እቺ አስተናጋጅ ህይወትን እንዳትበላው አልፈለኩም። እሷ ከጠፋች በኋላ እኮ ነው አንተ ስኬታማ የሆንከው። እኔ ግን አንቺ ህይወቴን አላደንሽኝም፣ አጠፋሽው እንጂ። እኔ ለ8 ዓመት ባዶ ሰው ነበርኩ አልኳት። በመጨረሻም አንድ ምርጫ ሰጠዋት። ይህን ሰነድ ፈርሚ። ከዛሬ ጀምሮ ወደ ኤቨሊንና ሉካስ ድርሻት። ካልፈረምሽ ግን ጉዳዩን ወደ ፖሊስ ወስደዋለሁ። እድሜሽን እስር ቤት ትጨርሻለሽ አልኳት። እናቴ ተሸነፈች። እየተንቀጠቀጠች ፈረመች። ከ8 ዓመት በኋላ ለመጀመሪያ ጊዜ ነፃ መሆን የተሰማኝ። ወደ ሜፕልስ ስትሪት ተመለስን። ሉካስ በደጃፍ ላይ ሆኖ ይጠብቀን ነበር። አሁን እውነቱን የምነግርበት ሰዓት ነበር። ሉካስን ሶፋው ላይ አስቀምጠን ኤቨሊንና እኔ እውነቱን አስረዳ ነው። ሉካስ አባትህ አንተን ጥሎ አልሄደም። አንድ ሰው ስለዋሸው ነው አንተን መኖርህን ያላወቀው አልነው። ሉካስ ግን ግራ ተጋብቶ ታዲያ አባቴ የት ነው ያለው? አሁን ያውቃል ብሎ ጠየቀ። ልቤ ሊፈነዳ ደረሰ። ኤቨሊን የሉካስን እጅ ይዛ አባትህ አውቋል፣ ካንተ ጋር መሆን ይፈልጋል አለችው። ሉካስ በዝምታ አየኝ። አይናችን አንድ አይነት ነው አለኝ። 8 ዓመት ሙሉ ያመለጡኝን ነገሮች አስቤ እንባዬ መጣ። አንተን ባለማወቄና አጠገብህ ባለመኖሬ በጣም አዝናለሁ፣ ግን ከዛሬ ጀምሮ ሁል ጊዜ አጠገብህ ሆናለሁ አልኩት። ሉካስ መጀመሪያ ላይ አሁኑኑ አባዬ ልበልህ ወይስ ናታን እያልኩ ልቆይ ብሎ ጠየቀኝ። እኔም ደስ ባለው መንገድ እንዲጠራኝ ፈቀድኩለት። ከዚያም ቅርጫት ኳስ እንድታሰምረኝ እፈልጋለሁ። እማዬ ብዙ ትሰራለች፣ አትረዳትም ብሎ ጠየቀኝ። የልጄ ደግነት ልቤን ነካው። ለኤቨሊንና ለሉካስ ቃል ገብቼላችኋለሁ፣ ሁለታችሁንም እንከባከባለሁ፣ ምክንያቱም እናንተ ቤተሰቦቼ ናችሁ አልኳቸው። ኤቨሊን በደስታና በእፎይታ አለቀሰ። ለ8 ዓመት በውሸት ተበታትኖ የነበረው ቤተሰባችን ዛሬ በእውነትና በፍቅር ዳግም ተገናኘ። የጨለማው ዘመን አበቃ፣ አዲስ ህይወትም ጀመርን። ታሪኩ እዚህ ላይ ተፈጽሟል። የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን ከታሪኩ ምን ተማራችሁ? በኮሜንት መስጫ ሐሳብ አስተያየታችሁን አድርሱን። በቀጣይ ሌላ አስተማሪ ታሪክ እስከምንገናኝ ሰናይ ጊዜ ይሁንላችሁ።